የመጣ ችግር ነው። በዚህ ደረጃ ነገር ተናቲቱና ባለቤቷ አንድ ቄስ ማለት እኔ ሰውዬ ቄስ ናቸው፣ ካህን ናቸው፣ ክብር አላቸው። ግን ሚስታቸውን ፈተው ተለያይተዋል ተቢስታቸው ጋር። ይሄ ሰውዬው መቀደስም መወደስም አይችልም። ግን እኔ አሁን የሚያስቀድሰው የሚያስወድሰው ትዳሬን ፈትቻለሁ ታሉ ቤተ ክህነቷ ራሱ ሰውዬውን እዚህ ጋር ማስቀመጥ የለባቸውም። ይሄ ሰውዬ ለምሳሌ እኔ ቤተክርስቲያን ሰው ነበርኩ፣ በአሁን ሰዓት አልቀድስም አልወድስም። ይሄ ሰውዬ ደግሞ መስቀል ይዞ እያሳለመ ልጃቸውን ደግሞ እንደ ምስክርነት አቅርቦ ይችኛቸውን ተጎናቸው ያኛውን ደግሞ እንደ ስርቆት አስቀምጦ ያችኛዋ ልጅ የሚያረግ ሰውዬ አስፈልጋል። ልጅቱ ትክክለኛ ነው የተናገረችው። ራሴን ለመቀየር ለመለወጥ ብዙ ደክም ያለው ይሄን ያህል ዘመን ባንኮችን ሁሉ አንጥቼ ምንም ያላመጣ እሳቸው እኮ ያቀረቡት ከዚያ መጨረሻ እንደው ይቅር ይበል እሳቸው አልኩመችም ይሁን ልጅሽና አንቺ ሰው እንዴት እንዴ ልጅን በዚህን ሰዓት መወንጀል በጣም ይከብዳል። በሬያቸው ሙቶባቸው ቤታቸው ተቃጥሎባቸው በሬ ገዝታላቸው እንደገና ተመልሳ ሄዳ ብዙ ነገር አርገላቸው ልጇ ታሞ ግራ ሲገባት ያለችውን ሰምተሻል። እህት እየተበየዋ አዋቂ ቤት ሄዳ በራፍ ላይ እንዲህ አድርጊ ተብላ የጨነቀው እኮ ብዙ ነገር ያደርጋል። የሚኖሩበት አካባቢ ደግሞ ይሄን ችግር ሊፈጥር ይችላል። አስቸጋሪ ነው። በቃ ገጠር ስትኖሪ ባዳ መልኮት አለ። ይሄ ነገር የሚደረግ ነው። ሰውየው ራሱ አባትየው ይህን ነገር ሲያደርጉ እቤትሽ ላይ ቁጭ በይ እንዴ እኔ እኮ ለልጄ ትክክለኛውን ገንዘብ ታልሰጠዋት ልጄ እኔ አባቷ ጋር ታላስቀመጠ ልጄ አባቱ ጋር ገንዘብ ምታረጋ አባቴ ልጅቷ እኮ የምታሳክምበት አታ ነው። ልጇ ታሞባት አረብ ሀገር ለፍታ ልጇን የምታሳክምበት ገንዘብ አጣች። ምግብ ዘጉባት፣ ምግብ ቆለፉባት። እንዴ ከቤት ምን ያላደረጓት ነገር አለ? አሳዝናለች። በጣም ከባድ ነው። ስለዚህ ደግሞ ሰው አባቱ ጋር ታላስቀመጠ እናቱ ጋር ታላስቀመጠ ገንዘብ ምን ያደርጋል? ሰው እኮ ሲቸግረው ሲከፋው ብዙ ነገር የማይደርስበት ነገር የለም፣ የማይሆን ነገር የለም፣ የማያረገው ነገር የለም። ይሄ ክፉ ዘመን ላይ የመጣ ነው። አባት ልጁን የካደበት ልጅ እናቷን የካደ እሷ እኮ ትናንት ማለት ማንም አይካፈለኝ እንጂ እስተሚኖሩ ድረስ ቤቱ ላይ ይኖሩበት። ግን ቤቴን ማንም ሰው መካፈል አይችልም። የደከምኩበት የወጣው የወረድኩበት ነው። ራሴን አሳልፌ የሰጠውበት ነው። ክፉ ደግ ያየውበት ነው። ገለያ ላይ ሸጥኩበት ነው። ከሱዳኔ ጋር ይሄን ሁሉ ነገር አሳልፌያለሁ ያለችበት እኮ ነው። እህትየውን ሰምተሃታል? እነሱ ቤተሰቦቼ ከፈቀዱ አለች የኔ ንብረትም ቢሆን ይሰጣት። እስኪ እሷ ንብረት ምንድነው? ለአምስቱም ነው ማካፍለው ምናምን ያሉት እና አይደል? አዎ የኔ እሷ በቃ እነሱ ከፈቀዱ እነሱ ይቅር ካሏት አለች። እኔ የሷ ደግሞ የሷ ይሄ አለ ማውራት እስከሚያቅተኝ ነው። የሷ ደግሞ የሚያናደው ጭራሽ እቺ በዚህ ነው ማለት ነው። ታባትዮ በሌል ታናድድ የምትገባዋ ልጅቱ ናት። እህቷ በአንድ ማፀን ተኝተው በአንድ እናት ወር ተኝተው ያደጉ ናት። የኖሩ ናቸው። ግን ነጠላ ለብሳ በስምንተኛው መጨረሻው ላይ ነጠላ ለብሰው አጎብድደው የሚያገለግሉ ይመጣሉ። እነሱም ሰው እንዳይመስሉ በሰው ምሳይል ነው ያሉ። ሰውየው ራሱ ትዳራቸውን ተፈቱ፣ ኑሯችን ተበትኗል፣ ተለያይተናል፣ ግን አንድ ግቢ ውስጥ ነው የምንኖር ታሉ ካን መስለው መስቀል ካለ በለው ፈቷል። ምን አገባን? እሱ ከፈታኛ ምን አገባን? ካለ በለው አይመለከት አይደለም። መስቀል መያዝ የለበትም፣ ፈርሷል፣ አለቀ። መያዝ የለበትም። ስልጣኑ ሙቷል። መስቀል መያዝ የለበትም። ሰውዬ ይሄ ሰውዬ ልጁን የካደ የወለዳትን ያብራኩን የመጀመሪያ ልጁን በሬው ሙቶ በሬ ገዛችለት፣ ቤቱ ተቃጥሎ ቤት ያሰራችለት፣ ተገጠር ከተማ ያወጣችው ይችል የካደ ሰውዬ ለመመናን ምን ያክል ያገለግላል? የሰውዬ ህዝብ ይፍረዳት ልጅቱን፣ ህዝብ ግን ይፈርዳታል። የመጨረሻው ከዚያ መጨረሻ እኮ በህግ በስነ ስርዓት ሁሉም ሰው ሊያግዛት ይገባል። ስፔሻሊ የማዳም ቅመሞች፣ እውነቴን ነው የምላችሁ። በጋራ እንደዚህ አይነት ነገር እንደዚህ ስትጠቁ የምትከላከሉበት በጋራ አንድ መፍትሄ መፍጠር አለባችሁ። የእውነት ነው። አለበለዛ ግን አሁን ቅድም ምስኪን የሆነች ልጅ እየጻፈች ነበር። የኔ ተከድኖ ይብሰል ብዬ ነው ከዚህ ባሳላለች። እንዲህ በእናታችሁ በአባታችሁ በእህት በወንድሞቻችሁ እየተካዳችሁ እንዲህ በባዳ መከዳት እኮ ይሻላል። በባዳ ብትካዱ ባዳ ነው። በቤተሰብ ግን እውነት ለመናገር ከልብ የማይወጣ ጦር ነው።
በቃ ልትከሱ ማትችሉ ምንም ነገር ልታደርጉ ማትችሉ እንዲሁ በቃ የሰው መሳቂያ የምትሆኑበት ሚዲያ ላይ ወጣችሁ እርባና ቢስ የምትሆኑበት ነው። የባዳ ግን ቢሆን ጓደኛዋ ነበረች በላቻት፣ አትሊስት የሩቅ ነች። አለበለዚያ ግን እንዲህ ለሰው ብላችሁ ለእህት ለቤተሰብ ብላችሁ እናንተ እኮ ቢገባችሁ ኢንጂነሩን፣ ዶክተሩን፣ ፓይለቱን ስንቱን ወልደው እናንተ የሰው ሽንት ቤት ፈቅፍቃችሁ የሰው ድስት ፈቅፍቃችሁ እንቅልፍ አታችሁ እድሜያችሁን፣ ጊዜያችሁን፣ ወዛችሁን፣ ልጅነታችሁን ጠቅላላ ነገራችሁን ሰጣችኋቸው። እውነት ምንም ነገር ቤተሰብ እየተካዳችሁ እኔ የምኖረው ጥሩ ሀገር ነው። የራሴ ቤት፣ የራሴ ልጆች፣ ሁሉ ነገር የራሴ ያለኝ አይዶን ኬር ብዬ ማለፍ እችላለሁ። ነገር ግን እኔ እንኳን እውነቴን ነው የምነግራችሁ፣ አንድ ቀን ታመሰግኑኛላችሁ። ራሱን የማይወድ ሰው ቤተሰቡን አይወድም። ራሳችሁን ስትወዱ ነው ቤተሰቦቻችሁ የሚወዷችሁ። እናንተ ዛሬ እንዲህ እየፈገፈጋችሁ እንዲህ የሆናችሁ በእድሜያችሁ ሳትወልዱ በእድሜያችሁ ሳትጠቀሙ አሉ መልካም ሰዎች። ነገር ግን ለፍታችሁ ስንት ነገር ሆናችሁ እስቲ ያስቡት። ስንት ሌሊቶችን ሳትተኙ ስንት ሌሊቶችን ናፍቃችሁ ያለቀሳችሁባቸው ቤት ቀኖችን አስቧቸው እስቲ። የት አለ? ምን አላችሁ? ምን አላችሁ? ማዳማችሁ ስትተኛ እኮ የሆነ ነገር ፈታችሁ ከሳይሆን ሀቢባ ቤት ወይ አንድ ቤት ገብታችሁ ታብታብና ኮፒሊንግ ስታረጉ ነው እንጂ ጊዜያችሁን የምታጠፉት። ለራሳችሁ የምትጠቀሙበት ነገር አለ እንዴ? ያወቁበትማ ሚዲያ ላይ እኮ ጌም እየተጫወቱ ህይወታቸውን ይቀይራሉ። መሸርሞጥም እኮ ከሆነ ህይወት የምትቀይርበት መሆን አለበት። ዝም ብለህ ለማይሆን ነገር ሰውነትን የምትሸጥ ከሆነ ነው ልክ ነው እያልኩ አይደለም፣ ግን ከሆነ እንኳን ህይወታችሁን የምትቀይሩበት ይሁን እንጂ እንዴ በገዛ ቤተሰቦቻችሁ አትስጧቸው። በቃ 30 ብር ሰጣችሁ 70 ብር ለራሳችሁ አስቀምጡ። ይኸውልሽ ገንዘብ ስትጠይቂ ደግሞ ሊያየ ገንዘብ ስትጠይቂ የአረብ ሀገር ሴት እብድ ናት ይላሉ። አየሻቸው? ሰውየው ከንግግሩ ተረድተሽዋል ምን እንዳለ? የአረብ ሀገር ሴት እንደሆነ ታውቃላችሁ። 12 ዓመት አይደለም 12 ሰዓት ቆይታ ብትመጣ ጭንቅላቷ የታወቀ ነው አለ። ይሄ ሁሉንም ሴት እኮ ነው የነካው። ሁሉንም ሴት አስበሽዋል? ይሄ ሰውዬ ደደብነቱ አእምሮ የማይሰራ መሆኑን የምታውቂው በዛ ላይ ማለት ነው። ይሄ ቤተ ክርስቲያን ገብቶ ሊያገለግልም አይገባም። ለምን አትይኝም? ይሄ ንስሐ አባት መሆኑ አይችልም። አንደኛ የልጁን ገበና ያልደበቀ የሌላ ሰው የባዳ ገበና ሊደብቅ አይችልም። እኔ አሁን ለዚህ ሰውዬ ኃጢአቴን አይደለም ሰርጌን አልነግረውም እንዴ ኃጢአቴን አይደለም ሰርጌን አልነግረውም። እውነት ነው እውነት። አይ እነመሰልሽ ሁሉ ሴቶች ስፔሻሊ የውጭ ሀገርም ሴቶች ልክ ነው ዩሮፕ ምንም ያላችሁ፣ ግን ሞስት ኦፍ አረብ ሀገር የምትኖሩ ሴቶች በእውነት ነው የምላችሁ የምትጠነቀቁ ለራሳችሁ ነው። ለራሳችሁ ጥቅም ነው የምነግራችሁ። ብራችሁን ዝም ብላችሁ ከፈለጋችሁ አንገት ሀብል እየገዛችሁ አንገታችሁ ላይ ደርድሩት ከምትበሉ ለፍታችሁ። እስቲ አስቡት። እስቲ እንደ እውነት እናወራ ከተባለ እስቲ ራሳችሁ አስቡት። ማክሲመም እንደ ወጣችሁ ብትባሉ ከሀገር እንደው ወጣች ልትሰራ ሄደች እንበልና 20 ዓመታችሁ ዝም ብላችሁ እስቲ ራሳችሁ አስቡት። የ20 ዓመት ልጅ ሆናችሁ ከሀገር ወጣችሁ አረብ ሀገር 5 ዓመት ሰራችሁ። ስንት ዓመት ሆናችሁ? 25 ዓመት ሆናችሁ። የሰራችሁበትን ሰጣችሁ፣ ለቤተሰብ ሰጣችሁ። እስቲ አስቡት፣ ሰጣችሁ ማለት ነው። ስትመጡ የለም ቤተሰብ ህይወቱን ቀይሮ ለእናንተ 5 ሳንቲም የለም። ከዛስ ትመለሳላችሁ። ትመለሱና እንደገና ሌላ 5 ዓመት ሰራላችሁ። ስንት ይሆናል? 30 ይሆናል። ቦይፍሬንድ አትወጡ። ቦይፍሬንድ ጋር ምናምን እንደዚህ ዝም ብሎ መገናኘት የለ። እንደው ትዳር እንኳን ልመስርት ብትሉ ከዛ ስትተዋወቁ ስትለያዩ ለእናንተ ያለው እስኪመጣ ድረስ ማክሲመም 5 ዓመት እንኳን እውነቴን ነው የምላችሁ 5 ዓመት 35 ትሆናላችሁ። ስንት ነገር እድሜያችሁን በዚህ በዛ አድርጋችሁ ትጨርሱታላችሁ። ቤተሰብ ደግሞ ሲኖራችሁ ይወዳችኋል፣ ከሌላችሁ ደግሞ ቻው ይላችኋል። ማሰላማ ነው በቃ አለቅ። ከዛ ቤት ውስጥ ምንድነው የምትሆኑት? ቡና እየወቀጣችሁ እዛ ሰፈር ለቅሶ አለ፣ እዛ ሰፈር እድር አለ። ይሄ ቲቪ እኮ ድሮን የአረብ ሀገር ያለው ያመጣሁት ነው ይሄ ነው ምና እያላችሁ ልታወሩ እንጂ ይዛችሁ እንኳን አትወጡ። ቤተሰብ ካላችሁ ነው የሚወዳችሁ። ኦፍኮርስ እናቶቻችን አባቶቻችን ይወዱናል። ነገር ግን እኔ ቅድም ምሳሌ ነግሬያቸዋለሁ። እስቲ ዝም ብላችሁ ታዘቡ። እስቲ ሁላችሁም በጭንቅላታችሁ አንድ የምታውቁት ፋሚሊ ውስጥ ግቡ። አንድ አሁን ከማወራው ጋር አስቡና የምታውቁት ፋሚሊ ውስጥ በጭንቅላታችሁ ግቡ። 2 እህታማቾች ይሁኑ ወይ 2 ወንድማማቾች ይሁኑ። ኦኬ
ወንድ ሴቷ አንዷ ሴት በሴት ነው ምሳሌው አሪፍ። ሁለት እህታማቾች አንደኛዋ ጥሩ ትዳር ይዛ ቤተሰቦቿ ጋር እማትመጣ ሩቅ ቦታ ትሆናለች። ኦኬ አንደኛዋ ደግሞ ዝም ብሎ ላይፍ ይኖራትና ቤተሰቦቿ አጠገብ ትኖራለች። ይቺ ቤተሰቦቿ አጠገብ ያለችው ድሃዋ ዝቅ ያለ ኑሮ ያላት ቀን በቀን እናቷን የመጣች ምግብ ትሰራለች፣ ታጸዳለች፣ ታግዛታለች። ያቺ ደግሞ ጥሩ ኑሮ ያላት ደግሞ ጊዜ የላትም፣ አትመጣም። ኦኬ አትመጣም፣ ግን አልፎ አልፎ ብር ትልክላቸዋለች። እናት ግን የምታከብር የትኛዋን ነው? እቺ ቀን በቀን እየመጣች ቡና የምታፈላላትን ሳይሆን በአመት አንዴ ብር የምትልክላትን ነው የምታከብረው። ቢኮዝ ሁሉም እናት አይደለም። አንዳንድ እናቶች ሆዳሞች ናቸው። ያቺ ጥሩ ኑሮ ያላት ልጆቿን ይዛ ብትመጣ እናትየው ሶፋ ላይ ታስቀምጫቸዋለች። ይቺ ዝቅ ያለ ኑሮ ያላት ልጆቿን ይዛ ብትመጣ ቤቱን አቆሸሹት፣ ውጭ ይጫወቱ፣ ሰይጣኖች በጠበጡ፣ የራሴን አሳመሙት፣ ኧረ ውጭ ውጡ ምናምን ሳህናት ትስቷቸው እንዳይሰብሩት ይባሉ። ያቺ ግን ጥሩ ኑሮ ካላት በሸክላ ሳህን ይሰጣቸዋል። ኧረ ምን ችግር አለው እንዴ? ደነገጠ ቢሰብሩ እንኳን ጠላት እንዴ አታስደንግጩ እንዴ ምን ችግር አለው እንዴ ጦስህን በቃ ተብሎ ነው እንጂ የሚባለው። እንደዚህ ዝቅ ያለችው ኑሮ ግን ያላቸው ከሆነች ግን ሳህን እንኳን አይሰጠውም፣ ሶፋ እንኳን አይገባም። ዛት ማች ወላጆች እንኳን ያዳላሉ ለሚሰጣቸውና ለማይሰጣቸው። አግብታ የወጣችውን አክብረው የእድል ጉዳይ ሆኖ ያላገባችውን የቤት ውስጥ ምትላላካቸውን ግን ዳውን ያደርጋሉ። አባቴ ሙት ነው ምላችሁ። ያቺ ጥሩ ኑሮ ያላት ታናሽ ትሆንና ይቺ ዝቅ ያለ ኑሮ ያላት ታላቅ ከሆነች ያቺ ታናሽ ስትመጣ ግን ይቺ ታላቋ ናት ቡና የምታፈላው። ቢኮዝ ይቺ ናታ ዝቅ ያለ ህይወት ያላት። እቺ ዱካ ላይ ቁጭ ብላ ቡና ታፈላለች። ያቺ ገንዘብ ስላላት ሶፋ ላይ ቁጭ ብላ ጋቢ ለብሳ ቡና ትጠጣለች። ይሄ ነው የሚያደርጉት። ወይ ለዚች የድስት ፍቅፋቂ ይሰጣሉ፣ የዛች ደግሞ ገንፎ ያጎነፋሉ። ኧረ እሷም ደግሞ ቦታዋን ኑሯን ስለምታውቅ ኧረ ምንም ችግር የለም እኔን የሚመቸኝ ይሄ ነው ብላ ዱካ ላይ ትቀመጣለች። ሶፋም አትመርጥም። ያ ስለዚህ እናንተ ደግሞ የምትሰሙኝ ከሆነ እኔ እውነት ነው በሴትነት ነው የምነግራችሁ። ስትይዙ ነው አይደለም ቦይፍሬንድ ቤተሰብ የሚያከብራችሁ ሲኖራችሁ ነው። ከፎቅ ላይ ተስፋ ቆርጣችሁ ራሳችሁን ብትወረውሩ ትሰበራላችሁ። ከዛ ኢትዮጵያ ሄዳችሁ ዌልቸር ገዝታችሁ በዌልቸር 1 ወር ትገፋላችሁ። ከ1 ወር በኋላ ግን ቤተሰቦቻችሁ ጊዜም ስለማይኖራቸው እግራችሁን ካልጋጋ አስረው ይወጣሉ። በር ቆልፈው ጠባቂም የለም። ዝንብ ቢወራችሁ እሺ የሚልላችሁ አጣችሁ ትቀራላችሁ። ለራሳችሁ ራሳችሁ ካልቆማችሁ ማንም ለእናንተ አይሆንም። ሊያዬ አንድ ጊዜ ከፎቅ ወድቃ ራሷን ያጠፋችውን ልጅ አይተሻታል? ቤተሰቦቿ ጋር ሲደወል ምን እንዳሏት? እሷ ሞታለች እና አስክሬን ያው ዝሮ ዝሮ በቃ አረብ ሀገር ስትሞቺ በህይወት እያለሽ ነው እንጂ ማይረዱሽ ማያዋጡልሽ፣ ስትሞቺ አስክሬን ይልካሉ። ከዛ አስክሬኑ ይላክ ምናምን ስትባል እናትየው እኔ እውነት ወልጃለሁ። ሊያ ወልድሻል? ወልደሽ ከሆነ ስሜቱን ታውቂዋለሽና እኔ ወልጃለሁ፣ ስሜቱን አውቀዋለሁ። እኔ ሲያማቸው ጭንቅላታቸው ሲያተኩስ እንኳን ማለት ነው ተኝቼ አላድርም። ይሄ እንቅልፍ አይወስደኝም፣ ምቾት አይሰማኝም አለ። በጣም ብዙ ነገር ነው የሚሰማሽ ማለት ነው። እንኳን ሲጀመር ይሄ ሞተች የሚባለውን ቃል ሰምተሽ ቀርቶ ማለት ነው። ከዛ ሞተች ሲባል እንዴ ሞተች ሲባል ምን እንዳለች ታውቂያለሽ? አስክሬኑ ሊላክ ነው፣ እንዴት ነው የሚቀበለን? አዲስ አበባ ሰው አለ ወይ ምናምን ምናምን ሲሏቸው ማለት ነው። ላይቭ ላይ ነው እግዚአብሔርን፣ ይሄ ውሸት የሌለው ቪዲዮም ካለ እኔን የሰሙኝ ልጆች ነገ ሊፖስትልሽ ይችላሉና ከዛ እኔ የሷን ልጅ እያሳደግኩ ነው፣ ነገ ምን ላበላው ነው? እኛ ራብ እየሞትን ነው አለች እናትዬው። ይሄው እመብርሃንን ነው የምልሽ፣ እኛ ራብ እየሞትን ነው፣ ምን ልናበላ ነው? ልጇን ሐራስ ልጅ ትታብኝ ነው የሞተችው። አስክሬኑ ምን ያረጋል? በዛም ተቀበረ እዚህም ተቀበረ ያው ነው። እንደው ገንዘቡ ካለ ገንዘቡ ቢላክልን አለች። እንግዲህ የልጇን አስክሬን ቢያንስ እኮ ከወጣ በኋላ ራሱ አንዳንድ ጊዜ አምሮሽ ምን አስክሬኑ መጣ አልመጣ እዛው ተቀብሯ ቢሆን ገንዘቡ ምናምን ታያለሽ። ሐዘን አንዳንድ ጊዜ ይለቅሻል። መቼም የልጅ የሚለቅ አይመስለኝም እግዚአብሔር በሚያውቀው። ግን እንደው ከለቀቀሽ ከወር በኋላ ከዓመት በኋላ ቢያስቡት እንኳን ይሁን አስክሬን እኮ ነው አዲስ መርዶ ተነግሯቸው እና እግዚአብሔር ብቻ ነው ሳይኖርሽም ከነቆሻሻሽም ከነኃጢአትሽም ከነድህነትሽም እግዚአብሔር ብቻ ነው ሰውን የሚወደው። ከዚህ በተረፈ እኔ ላሽቃብጥ ምናምን አልችልም። እናቴ ትወደኛለች ብዬ ላሽቃብጥ አልችልም። እናቴ ከሌለኝ እንዴ ትንሽ ከፍ ስትይ እኮ ጋለሞታ ነው የሚልሽ እኮ እንዴ ምን ደረትሽ ነፍተሽ እንደ ድሮ መብላት አግብተሽ ወጥተሽ የሆነ ነገር ይዘሽ እየመጣሽ እየሄድሽ ምናምን ካልሆነ እድሜሽ ገፋ ካለ ግልምጫቸው ራሱ ቤት ውስጥ እንደ ድሮ ሞሰብ ከፍተሽ ለመብላት ራሱ በጣም ነው የሚከብድሽ ማሰሪ ከሆነ
እንዴ ከእናት የምናስተባብለው አይደለም። ለቅሶ ደርሰሽ ነው የምትባይ ትሆኛለሽ እንጂ እውነት መጨረሻሽም ትክክል አይሆነ። አንዳንድ ቤተሰብ ውስጥ በጣም የሚያሳዝን እንትን አለ። እኔ ባይዘወይ ዩቱብ ላይ የዛሬ ስንት ዓመት የምትከታተሉኝ ሰዎች ታውቃላችሁ። እኔ በአረብ ሀገር ልጆች አሁን አይደለም ዛሬ አይደለም የተናገርኩት። ቱ ቢ ኦነስት ዩቱብ ላይ ለፍልፍ ያለው፣ ኢንስታግራም ላይ ለፍልፍ ያለው፣ ፌስቡክ ላይ ለፍልፍ ያለው። ይህንንም ያረኩበት ምክንያት 97 ላይ የዛሬ ስንት ዓመት እኔ ኢትዮጵያ ሲሄድ ከሳውዲ አረቢያ ነው ከምን ብቻ ከሆነ ሀገር 10 ልጆች ተጠርዘው አለ ጫማ አላረጉ ባዶ እግራቸውን አባቴ ሙት ነው የምላችሁ ኤርፖርት ውስጥ እና እኔ ወደ ኢትዮጵያ እየገባሁ ነው። ነጠላ ጫማ የላቸውም። የክፍለ ሀገር ልጆች ናቸው። በቃ ምንም ነገር የላቸውም። እኔ ደግሞ ሻንጣ ውስጥ ያለው ልብስ ለእነሱ አይሆንም ማለት ልጆቹ ስርዓት ያላቸው የተሸፋፈኑ ነገር ነው፣ ግን ባዶ እግራቸውን ነው። ወንድሜን ነው ኤርፖርት ላይ እዛው ነጠላ ጫማ ብቻ ሲሊፐር ገዝተህ አምጣና ልስጣቸው ብዬ ሰጠኋቸው። 97 አልተወለድሽም? እኔ ተወልጄ ነበር። ችግር የለውም እሱ ሰጠኋቸውና ልብሱ ግን 2 ቀሚስ አገኘው ረዥም፣ ግን ለነዛ ካልሰጠው ለነዚህ ብሰጥ ማዳላት ነው ብዬ ተውኩት። ድንገት እዚህም ሰምተው ሊያውቁኝ ይችላሉ። እና ከዛ በኋላ ተመልሼ ስመጣ የአረብ ሀገር ልጆች ግሩፓቸው ውስጥ አስገቡኝ ማለት ነው። የዋትሳፕ ግሩፕ ውስጥ በዩቱብ ምክንያት አስገብተው ነገሩኝ። እኔ በጣም እታገልላቸው ነበር። ፌስቡክም ከፈትኩላቸው። ስለ እውነት ነው የምላችሁ በጣም እታገል ነበር። ምክንያቱም የአረብ ሀገር ልጆች ሲወጡ ከኢትዮጵያ የኢትዮጵያ መንግስት አንድ ነገር እንዲያደርግላቸው ጠይቄ ነበር። የጠየቅኩትም ምንድን ነው አትሊስት 10 ብር እየከፈላችሁ መብታችሁና ግዴታችሁ እንድታውቁ። ለምሳሌ የምትገቡበት ቤት የምትገቡበት ያሰሪያችሁን ስልክ ቁጥር፣ ብትወድቁ ሰው በሌለበት ብትወድቁ የአምቡላንስ ስልክ ቁጥር፣ ሌባ እንኳን መጥቶ አስፈራርቷችሁ ቢዘርፋችሁ የፖሊስ ቁጥር፣ የአሰሪዎቻችሁን አድራሻ፣ የቤት ቁጥር፣ ይሄን ሁሉ ሱቅ ወጥታችሁ ተመልሳችሁ ብትመጡ ብታጡት ደውላችሁ እዚህ ቦታ ነኝ የምትሉ የማዳማችሁን ቁጥር የምትሰጡበት፣ አምቡላንስ የሆነ ነገር ቢፈጠር አመዳማችሁ ብትወድቅባችሁ እንደ ወንጀለኛ ከምትያዙ ደውላችሁ ወደቀች ብላ እንዲህ አይነት ነገሮች የምታውቁበት ኢንፎርሜሽን የሚሰጥበት ትንሽዬ ወረቀት ተጽፎ ተሰጥቷችሁ እንድትወጡ። ከዛ በኋላ ደግሞ መብት አላችሁ የምትተኙበት፣ የምትነሱበት፣ የምትበሉበት እነዚህ ሁሉ እንዲሆን እውነት ነው የምላችሁ። ይሄንን ግን የሚሰማ ሰው የለም። እናንተ የሆነ ፔጅ ገብታችሁ ልቡን ነካ እንትና እኮ ካዳት እንትና እኮ አፍቅሮ ፈነገላት ብሩን በላ እያላችሁ ብታወሩ ይቀላችኋል፣ ስለ መብታችሁ ከምትታገሉ። መጀመሪያ ነገር ቲያንስን የሚያክሰው አለ። ቹቹ የታውቂዋለሽ? ቲያንስ የሚባለው ስለ ቲያንስ መምህር ቲያንስን ታውቀዋለህ? ቲያንስ የሚል ግሩፕ ካስታወሳችሁ የዛሬ ስንት ዓመት ስንትና ስንት የአረብ ሀገር ልጆችን ዝርፍ አድርጎ ይበላል። ሱሱዬ እኔ ነኝ እነሱን ያጋለጥኩላችሁ። አባቴ ሙት እኔ ነኝ እየደወልኩ እንዳለ ያጋለጥኳቸው። እዛ ውስጥ ማን ነበሩ? እኔ አሁን ስም መጥራት ካለብኝም እጠራለሁ፣ ችግር የለብኝም። እነዚህ የምትከተሏቸው ሰዎች ትላላ። አሁንማ ስማቸውን ቀይረው ነው እንጂ ቲያንስ ብለው አይደለም የሚያጭበረብሩት። ያኔ ግን እኔ ነኝ ብዙዎቹን ያጋለጥኳቸው። ግን የሚያሳዝነው ነገር ሱሱዬ አሁንም ቁጭ ብላችሁ የምታዩቸው እነሱን ነው። 97 አይደለም ይሄ። አሁንማ ስማቸውን ቀይረው በሃይማኖት ተደብቀው ሼኪ መስለው ሰባኪ መስለው ምናምን ነው እንትን የሚሰርቁት የሚዘርፉት። ዘመድኩም ነው ኤግዛክትሊ ሱሱ። ብዙዎቹ ቁጭ ብለው ስንትና ስንት ገንዘባችሁን ሙልጭ አድርገው በሏል። ስንትና ስንት ገንዘባችሁን ግን አትነቁ። ገንዘብ አሁን ራሱ ይኸው ውጭ ሀገር እንሄዳለን እያሉ በፍራኦል ስም አካውንት ከፍተው ስንት ሰው እያጭበረበሩ ነው። በቀደም ዕለት አልሰማችሁም? ስንት ሰው ገብቶ ፍራኦል ጋር 10 ሺህ አስገብቼ 3 ሺህ አስገብቼ ምን እያሉ ሲናገሩ እስቲ ድምፁን አሰሙን ስንላቸው በድምፅ አይደለም። አይገርምሽም? እሱ የቴሌግራም ግሩፕ መጥቶልኝ ማለት ነው። እኔ ስለምፈራ ባንክሽ ውስጥ ይገባሉ ምናምን ስለሚባል ማለት ነው። ቴሌግራሜ ላይ መጣ እሱ ግሩፕ ማለት ነው። ከዛ አድ ማድረግ ትፈልጊያለሽ ምናምን ሲለኝ አይ ብሎክ ነው ማድረግ የምፈልገው ብዬ ብሎክ አረኩት ማለት ነው። መጥቶልኝ ነበር እሱ ነገር። ያው ብዙ ሰው መጥቶ እኛ ጋር ነግሮን ነው እንደዚህ ማለት ነው። ስለዚህ ውጭ ሀገር ለመሄድ ብትፈልጉ ምንም ብትፈልጉ አንድ ሰው ውጭ ሀገር ወስዳችኋለሁ ካላችሁ መጀመሪያ ውላችሁ እዛ የምትፈልጉት ሀገር ስገባ ብሩን እሰጣለሁ ብላችሁ ተዋዋሉ። አለሚና ይወልካል። ያ ስትዋዋሉ መውጣት ከፈለጋችሁ እዛ የምትፈልጉበት አገር ስትደርሱ ብሩን ሰጣለሁ። ቪዛ ስትቀበሉ እርግጠኛ የሆነ እዚህ ቪዛ ስታገኙ ግማሹን ብር ሰጣላችሁ። እዛ የምትፈልጉት ሀገር ደግሞ ስትደርሱ ሙሉ ክፍያውን ትሰጣላችሁ።
ነው እንጂ ፕሮሰስ ልጀምር እንደዚህ የሚባል ነገር የለም። እንዴት ነው የምናነቃችሁ እንዴ? ያ ቢኒ መላጣው በቃ ቴንኪው ቢኒ መላጣው ነው ቢኒ ብልጮ የሚባለው አሜሪካ የሚኖር ስንት ሴቶች እኔ ከዛሬ ስንት ዓመት በፊት ተናግሬያለሁ። ሌባ ነው ብዬ ስነግራችሁ አልሰማችሁኝም። ይሄ ልጅ ሌባ ነው፣ ይሄ ልጅ ሌባ ነው። አይ ኮምፒውተር ቀንተሽ ነው። እሱ ምንድነው የሆነ ነገር ያስተምር ነበር መሰለኝ፣ ስለ ስልክ ነው ስለ ምናምን ያስተምር ነበረ። ያኔ እኔ ስናገር አልሰማችሁኝም። እኔ ነኝ አንደኛው ወጥቼ ሌባ መሆኑን የተናገርኩት። ዘመድኩን በቀለ ሌባ ነው ብዬ ተናግሬያለሁ። ብዙዎቹ እየመጡ ነጠላ ለብሰው የሚያስተምሯችሁ ሌቦች ናቸው። ቲያንስ ግሩፕ ላይ ገብቼ ብዙዎቹን አዋርቻለሁ ብዬ ተናግሬያለሁ። ብዙ ናቸው ግን አትሰሙ፣ አይገባችሁ። ቢልጮማ እኮ የተሰማበት ጊዜ መግቢያ ቀዳዳ ነው ያጣው። ምክንያቱም ያለው ክብር የነበረ እንዴት ሰው እንደሚያከብረው የነበረ ሲሰማበት በቃ እኔ እንጃ የጫካ ገብቶ ይደበቅ። አስወር ስንት ሰው ያጭበረበረው። ግን አሁንም መንቃት ካለባችሁ ሴቶች ከሰማችሁ፣ አሁንም ከሰማችሁ ሲጀመር ቤተሰቦቻቸውን ውደዷቸው፣ አክብሯቸው። እኛም እኮ ቤተሰቦች አሉ፣ ግን ሲኖሯችሁ ነው። ቤተሰብ የሚወዳችሁ ሲኖራችሁ ነው። ጤንነት ሲኖራችሁ ፈላጊም ጠያቂም አላችሁ። ለራሳችሁ መሆን የምትችሉት ራሳችሁ ናችሁ። ቤተሰባችሁን ሺህ ጊዜ ውደዱ። ራሳችሁን ስትወዱ ነው የምትወዷቸው። ከሌላችሁ ነው እንጂ ካላችሁ ነው እንጂ ከሌላችሁ የላችሁ። $100 ከተከፈላችሁ $30 ስጧቸው፣ $70 ቅርቅር አድርጋችሁ አስቀምጡ። ያውም እናንተ የምትሰሩበት ቦታ የምትበሉ የምትጠጡ ከሆነ በቃ አትላኩ፣ አትስጧቸው። አሁን ይሄ ብዙዎቹ ሊያናድዳቸው ይችላል፣ ብዙ ወላጆችን። ግን ህይወታችሁን አስቡ። አገራችሁ ስትገቡ ቤት ልትሰሩ፣ ዳቦ ቤት ልትከፍቱ፣ የሆነ ነገር ልትከፍቱ የምትፈልጉ ከሆነ አለ። በቤተሰብ እየተበላችሁ ግን እየታመማችሁ ያው አትችል ልጅ ይሄ ቆሻሻ ሽማግሌ ሰውዬ እንዴት አድርጎ እንዳጭበረበራት 4 ዓመት ሆነኝ። ምንም ሰው አላምንም በብር ጉዳይ። ማንንም ማመን አያስፈልግም። ብራችሁን ያዙ። እኔ የክፍለ ሀገር ልጆች እውነት ለመናገር የዋሆች ናችሁ። ከከተማ ልጅ የከተማ እርድና ነው። እናንተ ደግሞ የምታውቁት የዋህነት አለባችሁ። የእናንተ እርድና ደግሞ በሌላ መንገድ ነው፣ በሌላ መንገድ ነው። ስለዚህ ገንዘብ ከሰው አይበልጥም። ነገር ግን እናንተ የተሰደዳችሁት ለገንዘብ ነው። በዛ ላይ ሊያየ የከተማ ልጅ ማለት ነው ምንም ቢያረግ ለእናቱና ለቤተሰቡ መስዋዕት ተከፍሎለታል። ቢያንስ ቂጡ በዋይፕስ ተጠርጎለታል። ገጠር እኮ ስትኖር ቂጥሽ በቆረቆ እንዳተጠርጎ ነው የምታርጊ። ማርያምን የትኛው መስዋዕት ተከፍሎልሽ ነው? እና ይሄ የቆረቆንዳ ይበቅሉ ነው እንዴ? በየትኛው ባገኙት በቆሎ እንትን ነው አይደል? ቆረቆንዳ እግዚአብሔርን እንደዛ ተጠርጎልኝ ማርቲ ያላቅም እኔ አዲስ አበባ ላይ እኮ ማለት ነው እኔ ልጆቼን ሳሳድግ ማለት ነው ይሄ ሽታለው ይሄ ልጆቼን ይጎዳል እያልኩ ነው ዋይፕስ አማርጬ እኔ በጣም ገጠር ግን እንዴት እንዳደግኩኝ እኔ ነኝ የማውቀው። 50 ዝንብ ከኋላ እየተከተለኝ ነው። አስበሽዋል? እንደው ደግነቱ በ10 ዓመቴ ነው እንጂ ወጣው ያሯራጠኝ ነው የሚባለው። ያሯራጠኝ ግን ብልጦቹ ነው። በቃ እኔ እላችሁ ብልጦቹ ከየትም ኦኬ የምንም ሀገር ለሀገር ልጅ ሆኖ እኔ ወሎ አውቃለሁኝ። ባይዘወይ እኔ ወሎም በፍቅር ነው የምወደው። ወሎም ነበርኩኝ አውቀዋለሁ። ከሚሴን አውቀዋለሁ፣ ሀርቡን አውቃለሁ፣ አጣዬን አውቃለሁ፣ ሸዋሮቢትን አውቃለሁ። ወደዛ አካባቢ በደንብ አውቃለሁ። ወደ ገጠር ውስጥ ራሱ ሄጃለሁ ማለት እዛ አካባቢ ኖር ያለው እና አውቀዋለሁ። የዋህ ህዝብ ነው እዛ አካባቢ ያሉ የገጠሩ ልጆች ክፋት እንኳን አያስሙ። አዲስ አበባ ልጅ ሞላጬ ነው። እንዲህ ስላችሁ ሌባ ነው ማለት ሳይሆን አትሊስት የዋህነት ሊኖረው ይችላል እንጂ ጠፍቶ አይጠፋም። እናንተ ግን በቤተሰብ በኩል በጣም ነው የምትበሉት። በጣም የአዲስ አበባ ልጅ ቶሎ አይበላም። አንዷ ምን እንደሆነች ልንገርሽ። 7 ዓመት አረብ ሀገር ቁጭ ብላ ቹቹ እውነት 7 ዓመት ኦኬ። ወታደር አይደለም እንዴ ለትምህርት የተማርኩት ኮምቦልቻ ነው። እና ልጅ ሆኜ ግን ብዙ ወደዛ ሄደናል። የማን ልጅ እንደሆንኩኝ አንድ ቀን ነግራቸዋለሁ ጋይስ። ኤንዌይ እና 7 ዓመት ሰርታ ከ7 ዓመት በኋላ
ወደ ኢትዮጵያ መጣች። አንድ ልጅ ነች የምነግራችሁ። ኢትዮጵያ ያገኘኋት ወደ ፒያሳ አካባቢ ነው ያገኘኋት እና 7 ዓመት ሰርታ መጣች። ከዛ 7 ዓመት ሰርታ ይመስለኛል የአንድ ግቢ ልጆች ናቸው። እሷና ጓደኛዋን የሄዱት። ጓደኛዋ 7 ዓመት ሙሉ ሳትሰራ በአጭር ጊዜ ውስጥ ለወንድሟ ሚኒባስ ገዛች። በእውነት ነው የምላችሁ። አብረው አልሰሩም፣ አንድ ቤት አብረው ነው የወጡት ከአንድ ቦታ። ሚኒባስ ገዛች፣ ለእናቷ ቤቷን አደሰች፣ ሁሉ ህይወታቸውን ቀየረች። እሺ ያቺ ግን ምስኪን 7 ዓመት ሰው ቤት የሰራችው እጇ የተሰነጣጠቀው ምንም ሳትይዝ ይችኛዋ የአዲስ አበባ ልጅ ወደ ሁለቱ አንደኛዋ ወደ ኢትዮጵያ ስትመጣ ምን ትላታለች? ብሩን ይዤልሽ ልሂድ። ጓደኛ ናቸው እኮ እሺ፣ ብሩን ይዤልሽ ልሂድ ተባብለው በሆነ ምክንያት ብቻ ተባብለው ያችኛዋ ይዛ ትመጣና ዞር ትልባታለች። ከዛ ያችኛዋም ኮንትራቷን ጨርሳ ትመጣለች። ይችኛዋ ብሩን አልሰጥም ትላታለች። ጭራሽ ብሩን አይደለም ብትደውል አታነሳላት። አባቴ ሙት ነው የምላችሁ። ከዛ ይችን ልጅም እንደዚህ መንገድ ላይ አግኝቻት ማለት ነው። እኔ ባይዘው እንደዚህ አይነት ሰዎች ስለሚያሳዝኑኝ ወደ እኔም ይመጣሉ፣ እኔም ወደ እነሱ ሄዳሉ። አይ ዶንት ኖ እንዴት እንደሆነ አላውቅም ብቻ። እና ከዛ እኔ ለምን እናትሽን አላናግርልሽም? ልጅቷን እንዲሁ አውቂያት ነው እና አይዞሽ እኔ ላናግራት የእናት ጨካኝ የለም ምናምን ብዬ ከልጅቷ ጋር የሆነ ብቻ ሰፈር ውስጥ ይዛኝ ገባች። የነ ባርባራ ሰፈር አይነት ነው ስሙ። ከዛ የሆነ ቦታ ሄደን ግቢ ነው የብዙ ሰዎች መኖሪያ ግቢ ውስጥ ነው። እዛ ገባን። ልጅቷን ይዤ የገባው ማዘር ልጆት ናት እና እንደዚህ ሆና እንደዚህ ስል ኧረ ዝም በያት ዘልዛላ በያት። ከእሷ ጋር የሄደችውማ ሚኒባስ ገዝታ የእናቷን ቤት ቀይራ ህይወታቸውን ቀይራ። ከዛ ምን አልኩኝ እኔ ታዲያ ያቺ ሜቢ ሴተኛ ዳሪ ሆና የቀየረችው ህይወት ይሆናል። እቺ ግን ሰው ቤት የሰራች ልጅ ናት ስል ለምን ሴተኛ ዳሪስ ሆና አልገዛችም አሉ። አባቴ ይሙት እኔ ምን አገባኝ፣ ከፈለገች ሴተኛ ዳሪ እኮ መሆን ትችላለች። እሳቸው ያሳሰባቸው ሚኒባሱ እንጂ የልጅቷ እንትን ህይወት አይደለም። ምን ሆነች እናትየውን እናትየው ያሳሰባት እሷስ ለምን ሚኒባስ አላከችም? እናቱ ጣው እውነት ነው የምላችሁ። አባቴ ይሙት ቱጣ አይንሽን ላፈር ብለዋት በጣም አዝኜ እንደዚህ አይነት እናት እንደው አለ ብዬ ወጣች። ልጅቷ ግን ዛሬ በጠሯት የማትሰማን በጣም ሚሊዮነር ሆናለች። የእግዚአብሔር ነገር ትልቅ ቦታ ሆነች። ያው ጊዜውን ጠብቆ ለፍታ ምን ብላም ትልቅ ቦታ ደረሰች። እና ቤተሰቦቻችሁ የሚወዱት ሲኖራችሁ፣ የሚያከብሯችሁ ሲኖራችሁ ነው። ቹቹኮ እግር ቁጭ አድርጋ ግርግር እያየው ሀሳብ የተበታተነ ገባችሁ። ስለዚህ ሴቶች ብልጦቹ ነው። አፈቀርኩ ብላችሁ ብራችሁን አትስጡ። አፍቃሪ ወንድ ብር አይቀበልም። መጀመሪያ ነገር አፍቃሪ ወንድ ለመክፈልም ለመጋበዝም እጁን ራሱ ቀድሞ ኪሱ ይላካል። እናንተ እስክትከፍሉ ድረስ ዋሌቴ ረሳሁት ሱሬ ቀይሬ የመጣው እዛ ነው ምናምን አይልም። መጅረጥ አድርጎ ክፍል ተከፍሏል ነው የሚላችሁ እንጂ አይናችሁን ቁልጭ ህይወታችሁን እንደማሜው ቀውላላውና እንደ እንትና እንዳታረጉ፣ እንደማናት ስሟ የሴት ወይዘሮ እንዳታረጉ። እውነቴን ነው የምላችሁ። ሲጣሉ ሌላ ሴት ቤት ሄዶ ይሰነብታል፣ ሲታረቁ ቤቷ ይመጣል። እንዴት እንደሚያሳዝን። ስለዚህ ብልጦቹ ነው። ስፔሻሊ ይህን የምናገረው የክፍለ ሀገር ልጆች ካላችሁ ሀገራችሁ ላይ ገብታችሁ መሬት የምትገዙበት፣ ቤት የምትሰሩበት፣ ኑሯችሁን የምትቀይሩበት፣ ትዳር የምትይዙበት፣ ስንት ነገር የምትሰሩበትን ብር ዝም ብላችሁ እኒህ ሽማግሌን ግን በጋራ ድምፅ ሆናችሁ ልጅቷ ብሯ እንዲመለስላት ወይ ቤቷ እንዲመለስላት አድርጋችሁ ይሄን ንፍጣም መዋረድ አለበት። ባለጌ ነው። የእውነቴን ነው። ግን ሊያየ አሁን ፍትህ የምታገኝ አይመስልሽም? እርግጠኛ ነኝ ይሄ እኔ ሰማ ጥሩ ጠበቃ ታገኛለች እና ከዛ ገንዘቡ ከየት እንደመጣ ያፋጥጠዋል። ገባሽ? ገንዘቡ ከየት ይመጣ ፍርድ ቤቱ ይጠይቅልኝ። እንደውም ጠበቃ ብቻ እኮ አይደለም ጥሩ ጸሐፊ ካለሽ ራሱ ማለት ነው። ለምን ጠበቃ አይቀጥርም ሰውየው? አሉ ብዙ ያማክሩ። አረብ ሀገር የምትኖሩ ሰዎች የእውነቴ ነው በጣም የምታምኑት ሁላችሁ የምታምኑት አንድ ሰው ታቆማላችሁ። ይሄ እንደ ስራ ነው። ሁላችሁም በኢትዮጵያ 5 ብር እያዋጣችሁ በወር የምታስቀምጡት ብር ለጠበቃ የሚሆን ለክፉ ቀን የሚሆን ልክ እንደዚህ አይነት ነገር ሲሆን እህታችሁ በጋራ ድምፅ ትሆናታላችሁ። እናንተም ስትሆኑ በጋራ ያቺ 5 ብር የእናንተ 5 ብር ነች። ከሁሉም የሚወጣው ብር ግን
አሁን መዳማችሁ ብታሰቃያችሁ ያ የምትገዙት ጠበቃ ከዛ ይዟችሁ ይወጣል። እነዚህ አሁን እያያችሁ ኤጀንሲ ጋር እየተወሰዱ እየተገደሉ እየተደፈሩ የማይፈልጉ ቤት ያስገቧቸዋል፣ ወይ ሰውነታቸው እንዲሸጡ ያስገድዷቸዋል። ገባችሁ? ስለዚህ አባት እናት ካልታመኑ ከባድ ነው። ግን ይሄንን በህግ የምትይዙት ሁላችሁ የምታከብሩት የሰው ገንዘብ አይነካም ብላችሁ የምታምኑትን ሰው ታስቀምጣላችሁ። ገባችሁ? ጥሩ ስም ያለውን ሰው መርጣችሁ የሰው ገንዘብ የሚጸየፍ የሰው ሀቅ የማይበላ ሰው ታምኑና ታስቀምጡ። 5 ብር እኮ ናት። ብትበሉም እኮ 5 ብር ናት። መቼም 100 ሺህ ብር ከመበላት 5 ብር መበላት ነው። የአንቺ 5 ብር፣ የኔ 5 ብር፣ የቹቹ 5 ብር፣ የሁላችንም 5 ተሰብስቦ አንድ ታማኝ ሰው ቋሚ ሆኖ ማዳም ቤት ስትሰቃዩ ሩጦ የሚደርስላችሁ የሚከራከርላችሁ ከአቅም በላይ የሆነ ስትታመሙ ማዋጮ ሳይሆን በዛች 5 ብር የምታዋጧት 5 ብር የምትታከሙበት። ሌላው አልፎ ተርፎ እንኳን ህግ ወረቀት የሌላት ሴት እንኳን መውለድ ባትችል ሆስፒታል በዛ ብር የምትወልድበት እንደዚህ ነገር እኮ ማድረግ ትችላላችሁ። ስለዚህ ለዚችም አሁን ማርታ ለምትባለውን ልጅ ሁላችሁም በጋራ ሆናችሁ 5 ብር አዋጣችሁ ጠበቃ ታቆሙላታላችሁ። ለያየ እዚህ አዲስ አበባ ለአረብ ሀገር ሴቶች ተብሎ የሆነ ማረፊያ ተከፍቷል ነበር እንዴ? እኔ አላውቅም። ያምር ተከፍቶ በቃ እንደውም ምን ልንገርሽ መሰለሽ ያቺኛዋ ልጄ እንደዚህ ሆኖብኝ ማታ የመጣ መንፈስ ነው ምናምን የምትለውን እንኳን አረብ ሀገር ቆይቼ ስን ምናምን ስላለች አስጠግተዋት ምናምን ነበረ። ሰውየውም መናገር ስላልፈለግኩ ነው፣ ሰውየው ስለማይመቸኝ። እውነት እንደዚህ ገንዘብ እየተቀበሉ አቋቁመው ነበረ በስርዓት? አላቅም። እኔ አላቅም። ወይ በውስጥ ጽፍልሻለሁ። ኦኬ። ሰውየውም ማለት ነው ጃጎል ይላሉ። ጃጎል አይን አላቅም። እንደዚህ አዎ፣ ምንድነው ጃጎል? አንበሳ። አዎ፣ የመጣውን ከሌላ ሀገር መጥቶ ነው ውዴ፣ ከሌላ ሀገር መጥቶ እንግዲህ ገንዘብ እነሱ ለአረብ ሀገር ሴት ተብሎ የሚከፍለው የአረብ ሀገር ሴት ናት። ቤት ኪራዩን ምኑን የምከፍለው የአረብ ሀገር ሴት ናት። እና እሱ ታዲያ ለምን አልቆመላትም? በእነሱ ገንዘብ ነው አዳራሽ ተከራይተው የእነሱ መጠጊያ ተብሎ እንደዚህ አእምሯቸውን ለሚያማቸው ጭንቀት እንደዚህ ገንዘብ ለተከዱ ምናምን ተብሎ ነው ገንዘብ እያዋጡ ቤቱ እና እንትኑ የተቋቋመው እኮ። ላልኩሽ እኮ የምታምኑት ሰው መሆን አለበት። የሚያጭበረብራችሁ ሰው መሆን የለበትም። እኔ ማን እንዳለ አላውቅም። ቱ ቢ ኦነስት ሴት ብትሆን 5 ብር ብቻ እየሰጣችሁ አንደኛ በጋራ መሬት የምትገዙበት፣ በጋራ የምትደራጁበት፣ ስትገቡ እፎይ ብላችሁ የምታርፉበት። እንዴ 5 ብር እያዋጣችሁ እኮ ነው እንደዛ ማስደረግ ያለበት። አለበለዛ እየተበላችሁ በዚህ ቆሻሻ ደብተራ ብሯን የተበላች ልጅ ይሄ እቻንም ማስመለስ ግዴታችሁ እኮ ነው። ጆብ ይወልካ አለ በቃ የምታምኑትና የሚያግዛችሁ ከሆነ የእሷንም ጉዳይ ወጥሮ እሱ መያዝ አለበት። ይሄ የምታምኑት ድርጅት ማን ነበር ያላችሁት? ጀጎል ምንድን ነው ጀጎል? አላውቅም። ብቻ ጀጎል የድርጅቱ ስም ነው። አንድ ሰው ነው የመሰረተው። ብቻ ግን አረ ተመርቆ ነበር አረብ ሀገር ራሱ ሄዶ በቃ ሴቱ ተሰብስቦ በቃ ገንዘብ አምጣ ተብሎ አረ ብዙ ነገር ነበረ። ብቻ እኔ አይቻለሁ። ብቻ ላይቭ ላይ ያስታውቃሉ እኮ ተስፍሽ አድርጌ አላውቀውም። አይገርምም? መሪታ አላውቀውም። ብቻ እናንተ ይሄንን ማድረግ የምትችሉት ራሳችሁ ነው። የእሷን ስታረጉ የራሳችሁ እንዳረጋችሁ ቁጠሩት። እውነቴን ነው የምላችሁ። እኔ ከፍዬ ለምን መዘገባለሁ ውዴ? እኔ አረብ ሀገርም ሄጄም አላውቅም፣ አረብ ሀገርንም አላውቀውም። ግን አንዳንድ ጊዜ እንደ ሰዋዊነት ነው የሚሰማሽ። ይሄ ቆይ ምን አለች መሰለሽ? ቤተሰብ ቅን ልቦች ይሻላል። ቅን ልብ የለ ቅን የለ የምታምኑት ያመናችሁበት ሁላችሁ ነው። በቃ ጃጎል የለ ዛጎል የለ ሁላችሁም የምታውቁት። ሞኛቱ ሁኑ። ሊያየ እንደ ሰው ስታስቢው ማለት ነው። እናትና አባትሽ ካልታመነ ሰው እንደው ከፈጣሪ ውጭ እኮ ማንም የሚታመን የለም። እንደው ብሩን አለመላክ ምንም እኮ እንደው ብር ማዋጣት ምናምን አያስፈልግም። ብርሽን ራስሽ ጋር ማስቀመጥ በቃ በጎን በኩል
ሳጥን ትገዙና ጋይስ እኔ ልንገራችሁ፣ አረብ ሀገር ያላችሁ እህቶቼ ወንድሞቼ ልንገራችሁ፣ የእውነቴን ነው። ደሞዝ ስትቀበሉ በጎን ትንሽዬ ሳጥን ትገዙና እዛች ሳጥን ውስጥ ደሞዛችሁን አካውንታችሁ ውስጥ ታስቀምጣላችሁ። ትንሽ ብር በጎን በኩል ደግሞ 5 ብር። እውነቴን ነው የምላችሁ። ባገኛችሁ ቁጥር ሳንቲም ባገኛችሁ ቁጥር አይዶን ያላችሁበትን ሀገር ብር ስም አላውቀውም፣ ግን 5 ብር፣ 1 ብር፣ 10 ብር በጊፍትም ሲሰጣችሁ በምንም ሲሰጣችሁ አስቀምጡ በጎን በኩል ቤታችሁ ውስጥ። ይኸውልሽ አንዳንድ ደግሞ ቤተሰብ ቢረዳ ምን ችግር አለበት? ቤተሰብ ቢበላይ ምን ችግር አለበት? እኔ ቤተሰቤን አስቀምጥልኝ ብዬ ከሰጠሁት ያቺን አደራዬን